ሰላም ሰላም እንደምን አላችሁ ክቡራትና ክቡራን ሰላም ናችሁ ወይ እንዴት ናችሁ? እንግዲህ በቬንዙዌላ እና አሜሪካ መካከል የተከሰተው ግጭት እየሰፋ ሄዶ በዛሬው ዕለት የቬንዙዌላ ፕሬዝዳንት በቁጥጥር ስር እንደዋሉ ተነግሯል። ከዛ በኋላ ብዙ ነገሮች እየመጡ ነው። ለምን አሜሪካ ይሄ ነገር ማድረግ እንደፈለገች የሚታወቅ ነገር ነው። በአብዛኛው ነገሮች ላይ ብዙዎቹ ጥያቄ ሲያነሱ የነበረበት ጉዳይ ነው። ከዛ በኋላ ግን ቬንዙዌላ በዛሬው ዕለት እጅ ሰጥታለች ማለት ነው። ከብዙ ጊዜ በፊት እንግዲህ ብዙዎቹ ጥያቄ ያነሱ ነበር። በተለይ ቬንዙዌላ ለምን ከአሜሪካ ጋር ሰጣ ገባ ውስጥ ገባች የሚሉ ጥያቄዎች በአብዛኛው ሰው ዘንድ ጥያቄን እያጭሩ ነገሮች ነበሩ። ከዛ በኋላ ግን ዛሬ እንግዲህ በመጨረሻ ሰዓት ቬንዙዌላ እጅ ሰጥታለች ማለት ነው። እንግዲህ አሜሪካ ለረጅም ጊዜ ጥቃት ለማድረስ ስታስብባት ስታቅድባት የነበረች ሀገር ናት ቬንዙዌላ። እንግዲህ ማዱሮ የሚባሉት የቬንዙዌላ ፕሬዝዳንት እጃቸውን ላለመስጠት እና ደግሞ ከአሜሪካ ጋር በነበረው ሰጣ ገባም አገሪቱን አሳልፌ አልሰጥም፣ ነጻነታችንን በፍጹም የምናሳልፍ አይነት ሰዎች አይደለንም በማለት ከፍተኛ የሚባል ተቃውሞን ሲያሰሙ የቆዩ ናቸው። በተለይ ቬንዙዌላ ከሁሉም ሀገራት አንጻር በነዳጅ ዘይት ክምችት ከዓለም ከፍተኛ የሚባል ደረጃ ወይ ቁጥሩን የያዘች ሀገር ናት። በዛ ምክንያት እንግዲህ ብዙ ተጽዕኖ ሲደርስባት የነበረች ሀገር ናት። አሜሪካም ይህንን ነገር እንደ ድል በመቁጠር ከፍተኛ የሚባል እንግዲህ ከዚህ ሁሉ ጉዳይ በኋላ በተለይም ዶናልድ ትራምፕ ከፍተኛ የሚባል ዛቻን ሲያሰሙ ነበረ በቬንዙዌላ ዙሪያ። እንግዲህ የአሜሪካው ፕሬዝዳንት የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋላቸው ተነግሯል። የአሜሪካ ጦር በቬንዙዌላ ላይ በፈጸመው መጠነ ሰፊ የተባለ ጥቃት ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር ውለው ፕሬዝዳንት ዶናልድ ትራምፕ ይህንን መግለጫ ሊሰጡ ችለዋል ማለት ነው። ፕሬዝዳንት ትራምፕ እንግዲህ በትሩዝ ሶሻል ገጻቸው ባሰፈሩት መረጃ መሰረት አሜሪካ በቬንዙዌላና በሜሪዋ ኒኮላስ ማዱሮ ላይ ሰፊ ጥቃት በተሳካ ሁኔታ መፈጸሟን በአሁኑ ሰዓት ፕሬዝዳንቱ በአሜሪካ ቁጥጥር ስር እንደሚገኙም ተነግሯል ማለት ነው። እንግዲህ ሮይተርስ እንደዘገበው ይህ የአሜሪካ እርምጃ እንደ አውሮፓውያን አቆጣጠር በ1989 ፓናማን ወራ ወታደራዊ መሪውን ማኑዌል ሮጋሪን ከስልጣን ካወረደች ወዲህ በላቲን አሜሪካ የተደረገ ትልቁ ቀጥተኛ ወታደራዊ ጣልቃ ገብነት ሆኗል ማለት ነው። እንግዲህ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ መንግስት የ50 ሚሊዮን ዶላር የሽልማት ማዘዣ ወጥቶባቸው የነበረ ሲሆን አሜሪካ እንግዲህ ዛሬ በፈጸመችው መጠነ ሰፊ የአየር ጥቃትና የደህንነት ኦፕሬሽን ፕሬዝዳንቱን በቁጥጥር ስር ማዋል መቻሏ ነው እንግዲህ ዶናልድ ትራምፕ ያረጋገጡት ማለት ነው። ስለ ኦፕሬሽኑ ዝርዝር ሁኔታ ፕሬዝዳንቱ መግለጫ እንደሚሰጡ እየተጠበቀ ነው ያለው። እንግዲህ ብዙ ሰዎች ጥያቄ ያነሳሉ። ለምን ኒኮላስ ማዱሮ ሊያዙ ቻሉ በሚል ማለት ነው። እንግዲህ የዓለም ላይ በተለይ በዚህ በካፒታሊዝም ወርልድ ያው ጉልበት፣ ኃይል፣ ገንዘብ የማያሳድረው ተጽዕኖ የለም። እንግዲህ አሜሪካም እያደረገች ያለችው ይህን ነው። ሌላ ሀገር ቢሆን በተለይ አፍሪካ ቢሆን ይህኔ ስንት ጸብ ስንት አመጽ በተነሳ ነበረ ማለት ነውና ጉልበቷን ወታደሯን አቅሟን ይዛ ገባች። ይኸው እንግዲህ ቬንዙዌላን ተቆጣጠረች ማለት ነው። እና አንዳንዶቹ እንደውም የአህያ ባል ከጅብ አያስጥልም ሆኖ ሺ ጂንፒንግም ፑቲንም ሳያድኑት የቬንዙዌላው መሪ ማዱሮ ሲአይኤ ባቀናጀው ፔንታገን በመራው ይልቁንም የአሜሪካ ልዩ ኃይል ዴልታ ፎርስ ፊት አውራሪ በሆነበት ዘመቻ ተይዞ ለግፍ የግዞት እስራት ጉዞ ወደ አሜሪካ ጀምሯል ይላል። ዘመን ተቀየረ እንጂ ዓለም የምትመራበት ሕግ ዛሬም እንደ ትላንቱ ተመሳሳይ ነው። የዛሬው የቬንዙዌላ ክስተት በአይዘናዋር የፕሬዝዳንትነት ዘመን በ1954 በጓቲማላ ላይ በዲሞክራሲያዊ መንገድ የተመረጠውን የያኮቦ አርቤንዝ ጉዝማን መንግስትን ለማስወገድ ከሄዱበት መንገድ ጋር ተመሳሳይ ነው። ዩናይትድ ፍሩት ካምፓኒ የሚባለው የአሜሪካ የፍራፍሬና የአትክልት ምርቶች አቅራቢ ድርጅት ከፍተኛ የመሬት ወረራ ፈጽሞ
የሀገሬውን ገበሬዎች ከባርነት በከፋ የጉልበት ብዝበዛ ከሚፈጽምባቸው የደቡብ አሜሪካ ሀገራት መካከል ጓቲማላ አንዷ ነበረች። የጓቲማላ የገበሬዎች አመጽን በመምራት በዲሞክራሲያዊ መንገድ በምርጫ በማካሄድ አንድ ያኮቦ አርቤንዝ ጉዝማን የተባለ ግለሰብ መሬት ለዩናይትድ ፍሩት የሚለውን ያልተጻፈ ሕግ ሽሮ መሬት ላራሹ ብሎ በማወጅ የጓቲማላን ገበሬ የመሬት ባለቤት ከማድረግ አልፎ ከኮርፖሬት ባርነት ነፃ ወጣ። ይህ ክስተት ግን በሰሜን ንፍቀ ክበብ ተደላድሎ የተኛውን የአሜሪካ ካፒታሊስት አስቆጣ። ባለፈርጣማ ጡንቻው ዩናይትድ ፍሩት የሕግ ጉዳዩን በሙሉ ሃንድል የሚያደርግለት ሱሊቫን ኤንድ ኮርምዌል የተሰኘው ኮርፖሬት ሎው ፊርም ነበር። ይህ የአሜሪካ መልቲናሽናል ድርጅቶች ጠበቃ ድርጅት ሱሊቫን ኤንድ ኮርምዌል በደግሞ በስመጥር የሕግ ባለሙያዎችና የዎል ስትሪት ባለሀብቶች ባለቤት የተመሰረተ ሲሆን የባለቤትነት ድርሻ ካላቸው ሰዎች መካከል ደግሞ የአንድ ወቅት የሕግ ባለሙያ የነበሩት ወንድማማቾቹ ጆን ፎስተር ደለስ የደለስ ኤርፖርት በስሙ የተሰየመለት ማለት ነው እና ኤለን ደለስ ይገኙበታል። ለጓቲማላ ሰኔና ሰኞ ሲገጣጠሙባት ፕሬዝዳንት አይዘንሃወር ወደ ስልጣን ሲመጡ ጆን ፎስተር ደለስን የውጭ ጉዳይ ሚኒስትር ሴክሬታሪ ኦፍ ስቴት፣ ታናሹ ኤለን ደለስን ደግሞ የሲአይኤ ዳይሬክተር አድርገው መረጡ። ባጭሩ ዩናይትድ ፍሩት ማሊያ ቀይሮ የውጭ ጉዳይ ሚኒስቴርም ሲአይኤም ሆነ እንደማለት። የያኮቦ አርቤዝ ዕጣ ፈንታም ያበቃለት ያኔ ነበረ። የቀረ ነገር ቢኖር ኦፕሬሽናል ስራው ብቻ። ያንንም ልክ እንደ ዛሬው የቬንዙዌላ ክስተት ፔንታገን፣ ሲአይኤ እና የውስጥ ባንዳዎች በመጣመር ተግባራዊ ሆነ። ጓቲማላና ህዝቧም ተመልሰው አመለጥ ነው ያሉት የብዝበዛ ቀንበር እስረኛ ሆኑ። በዚህ ጉዳይ የበለጠ ማወቅ የሚፈልግ ስቲፈን ቬሸስነር ወይም ቢተር ፍሩት በሚል ርዕስ የጻፈውን ሪቻርድ ኤመርማን ዘ ሲአይኤ ኢን ጓቲማላ በሚል የጻፈውን እንደዚሁም ስቲፈን ኪንዘር ኦቨርስሮ እና ዘ ብራዘርስ ጆን ፎስተር ዱዌልስ አለን ዱዌልስ ኤንድ ዴር ሴክሬት ወርልድ ዋር የተሰኙ መጻሕፍትን ቢያነብ ያተርፋል። የቬንዙዌላ መርገምቷ በከርሰ ምድሯ የያዘችው የነዳጅ ሀብት ነው። የቬንዙዌላ የነዳጅ ክምችት በዓለም ትልቁ ሲሆን የክምችት መጠኑ በሁለተኛነት የምትከተላት ሳውዲ አረቢያ ሳይቀር ድንክ አድርጎ የሚያሳይ ነው። የሁጎ ቻቬዝም ሆነ የማዱሮ ኃጢአትም ተፈጥሮ የቸረቻቸውን ሀብት ለህዝባቸውና ለሀገራቸው ጥቅም ለመዋል ያላቸው ታማኝነትና ቁርጠኝነት እንጂ የሞንሮ ዶክትሪንን ጥሶ የቬንዙዌላን ሀብት ለጋራ ጥቅም ለመዋል ደፋ ቀና ሲል የቻይና መንግስት ያህያ ባል ከጅብ አያስጥልም ሆኖ ከዎል ስትሪትና ከዋሽንግተን በተሴረ ሴራ ዘመቻው ማዱሮን ለስራ አስረክቦ ወደ ምስራቅ ተመልከቱ እያለ ፊቱን ወደ መጣበት ቻይና ዙሮ ለመመለስ ተገዷል። ባለፈው መስከረም ወር አካባቢ ፑቲን ለጋዜጠኞች መግለጫ እየሰጡ አንድ የካዛኪስታን ጋዜጠኛ የኒውክሌር የጦር መሳሪያ መታጠቅ የሚባለው ነገር ትርጉም የለሽ ነው፣ ከዚያ ይልቅ ኢኮኖሚው ላይ ማተኮርና ቀጠናዊ ኢኮኖሚያዊ ትስስር ላይ ማተኮር ይሻላል እያለ ሲደሰኩር ፑቲን ወሬውን ሳያስጨርሰው ሳዳም ሁሴንም የሆነ ወቅት እንዳንተ ማለት ጀምሮ ነበር ብሎ በታዳሚው አሳቀበት። እናም ወዳጅ ሆይ ቬንዙዌላ ኒውክሌር ታጥቃ ቢሆን ዴልታ ፎርስ እንዲህ በቀላሉ ሬፕ አርጓት መሪዋን እንደ ወንጀለኛ አንጠልጥሎ የሚወስደው ይመስልሃል? ጥያቄው ላንተ ነው። ዓለም የቱንም ያህል የሰለጠነች ቢባል ትጥቅህንም ጥቅምህንም አስከብረ መጓዝ የምትችለው ጉልበት ሲኖር ብቻ ነው። አሁን በሚታየው ተጨባጭ ሁኔታ አሜሪካና እስራኤልን ያህል የፈለገውን ነገር እያሳካ የሚገኝ አንድም ሀገር የለም። ሩሲያ እንኳን በቦታቸው አልደረሰችም። እንግዲህ ክቡራትና ክቡራን የቬንዙዌላ ፕሬዝዳንት በዛሬው ዕለት ቁጥጥር ስር ውለው ወደ አሜሪካ በግዞት እየተጓዙ ነው። ቬንዙዌላውያን ድጋሚ በቁጥጥር ስር እንደዋሉ ማሳያዎች በሰፊው እየወጡ ነው። የነዳጅ ሀብቷ ችግር የሆነባት በአሜሪካ አይን ውስጥ እንድትገባ ያደረጋት ቬንዙዌላ ከዚህ በኋላ የአሜሪካ የግዞት እስረኛ ትሆናለች።
አሜሪካ ቂም ስትቋጥርባት ከኖሮቹ ቬንዙዌላ ስታስፈራራትና መርከቦቿን ስታግትባት የነበረችውን ቬንዙዌላ ይሄማ ያንስሻል በሚል በዛሬው ዕለት ሙሉ በሙሉ በቁጥጥር ስር አውላታለች። ዩናይትድ ስቴትስ ቅዳሜ ማለዳ ላይ በቬንዙዌላ መጠነ ሰፊ ጥቃት የሰነዘረች ሲሆን ዋሽንግተን ለወራት ከፍተኛ ጫና ካደረገች በኋላ ፕሬዚዳንት ኒኮላስ ማዱሮን ተይዘው ከሀገር አስወጣቻቸው። ይህ ያልተጠበቀ የሌሊት ዘመቻ ይፋ የሆነው ጥቃቱ በተፈጸመ በጥቂት ሰዓታት ውስጥ ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ባስተላለፉት መልእክት ነበር። የሀገሪቱ ዋና ከተማ በሆነችው ካራካስ ተከታታይ ፍንዳታዎች የተሰሙ ሲሆን ዝቅ ብለው የሚበሩ አውሮፕላኖችም በከተማዋ ሰማይ ላይ ታይተዋል። የማዱሮ መንግስት አሜሪካ በሲቪልና ወታደራዊ ተቋማት ላይ ጥቃት ፈጽማለች ሲል ወዲያውኑ ነበር የከሰሰው። የቬንዙዌላ መንግስት ድርጊቱን የኢምፔሪያሊስት ጥቃት ሲል የጠራው ሲሆን ዜጎቿም ወደ አደባባይ እንዲወጡ ጥሪ ቀርቧል። በአሁኑ ወቅት አገሪቱን ማን እየመራ እንደሆነ በግልጽ የታወቀ ነገር የለም። የማዱሮ የት መሆንም ወዲያውኑ ሊታወቅ አልቻለም። ትራምፕ ይህንን ለውጥ በትሩዝ ሶሻላቸው እንደገለጹት በምስራቃዊ ሰዓት አቆጣጠር ከጠዋቱ 10 ሰዓት ተኩል በኋላ ነበር። በቬንዙዌላ ሕግ መሰረት ምክትል ፕሬዝዳንቷ ዴልሲ ሮድሪጌዝ ስልጣኑን መረከብ ይኖርባታል። ምንም እንኳን ከጥቃቱ በኋላ መግለጫ ብትሰጥም ስልጣን ስለመያዟ ግን የተረጋገጠ ነገር የለም። ሮድሪጌዝ በመግለጫዋ የፕሬዝዳንት ኒኮላስ ማዱሮና የቀዳማዊት እመቤት ሲሊያ ፍሎሬስ የት መሆን አናቅም፣ በህይወት ስለመኖራቸው ግን ማረጋገጫ እንፈልጋለን ብሏል። ዓለም ይህንን ሁሉ ነገር ስትተረማመስ ዛሬ 1 ሰዓት ብቻ ነበር የወሰደባት። በዶናልድ ትራምፕ ትዕዛዝ የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው ሲሊያ በአሜሪካ ጦር ተይዘው ከሀገር እየወጡ ነው። በሉ አሁን ደግሞ ከቅድስት ሀገር እስራኤል ጋር ሆናችሁ ተረኛዋን ኢራንን እንደምትፈጣጥሙ ቀጣዩን የኦቶማን ተርኪሽ ወራሪውን ኤርዶጋንን እስከ ሚስቱ እንደምትይዙት እንተማመናለን የሚሉ አንዳንድ አሜሪካውያን መምጣት ጀምረዋል። ዓለም የጉልበተኞች እንጂ ፍትህና ዲሞክራሲ የሚሰፍንባት አልሆነችም። ስለ ዲሞክራሲ፣ ስለ ስልጣን፣ ስለ ምርጫ የምታወራው አሜሪካ ከዚህ በላይ ልትል አልፈለገችም። ሁሉንም ነገር በጉልበትና በኃይል ፈጻጽማቸዋለች። አሜሪካ ሀያል አገርነቷን እያሳየች ቀጥላለች። ነገ ምን ይከሰት ይሆን? አብረን ምናየው ይሆናል። ሰናይ ጊዜ ይሁንላችሁ።